ካፊር ብሎ የሚሰድበኝ ሰው አልወድም። ሀኒ ግን ተናገርኩኝ። ገባሻ? በዛ ነገር ሳላውቀው እኔ ስሜታዊ ሆኜ መንካት የሌለብኝን ነገር ነካው። ቀይ መስመር ሳትኩኝ። ገባሻ? አንድ አይሉ 3 አመት ነው እስር ቤት ጨለማ ቤት ብቻዬን የታሰርኩት። ከሰው ጋር እንዳይመስልሽ ብቻዬን ማለት ነው። እዛ ቦታ ላይ ምን እንዳሳለፍኩ ምን እንደተካሄደ በህይወቴ ማንም ሳያውቅም። እዚህ ጋር ወጥቼ በህይወቴ ምንም ነገር እንዳላየው ፈተና ምንም ነገር እንዳልተፈጠረ አፌን ስከፍት ምናምን ሰው ሁሉ ቀለል አድርጎ ነው የሚያየው። የኔና የሰንደሪላ ህይወት በጭራሽ አይገናኝም። የኔ ቆንጆ ጥፋቴ እንዳለ ሆኖ የኔና የሷ ታሪክ በፍጹም አይገናኝም። 3 አመት ሙሉ ለብቻዬ ያስበሽዋል። ከዛም በኋላ ኢትዮጵያ ከገባው በኋላ ራሴን ሁሉ ላጠፋ ራሴን ያገኘሁት ዘውዲቱ ሆስፒታል ነበር። ራስ መድኃኒት ወስጄ ማለት ነው ራሴን ላጠፋ ብዬ። ከዛም በኋላ የስነ ልቦናውን ክኒን እየተጠቀምኩ ምናምን ወደ ራሴ መመለስ ጀመረውኝ ምናምን ነገር። አባቴ ታላቅ ወንድሜ ልጄን ሂደህ አምጣልኝ ብሎ አዲስ አበባ ሲልከው ዘውዲቱ ሆስፒታል መጥቶ ሲያየኝ ወንድሜ እያለቀሰ ነበር። ጥለኸኝ ከምትሄድና ራሴን ከማጠፋ ነው ያልኩት። ገባሻ? አረብ ሀገር ለረጅም ዓመት ኑራ አንዲት ስደተኛ ሴት ለእናቷ ወርቅ፣ ለታናናሽ እህትና ወንድሞቿ ልብስ፣ ብር ይዛ ነው የምትገባው አይደለ? ሻንጣዋን ይዛ ፖርሷን አንግባ ምናምን ልብሷን ለብሳ። እኔ እጄ ላይ የነበረው የክስ ወረቀትና ፌስታል ነበር። ከእስር ቤት የክስ ወረቀት ይዤ ነው የገባሁትኝ። እንዴት ብዬ ነው ከ13 አመት ቆይታ በኋላ እናቴ ቤት የሚሄደው? እናቴን ታያት። ታናናሽ ወንድሞቼ ነበሩ ፊቴ ላይ የመጡ ድቅን የሚሉት እህታችን ከአረብ ሀገር መጣች እያሉ በር እያሉ ቁመው እየጠበቁ ልብስ ይዤላቸው እንደመጣው ያም ነገር አይምሮዬ ላይ ስላለ ምናምን እንዴት ብዬ ቤተሰብ ጋር ልሄድ? አብዛኛዎቹ ዱርዬ ኢትዮጵያ ገብታ እናቷን ሳታይ ምናምን እየተባልኩ ነበር ስተች የነበረው። የራሴ ህመም ስላለን የውስጤን ማን ያክልኛል? የሀገሬን ውሃ ጠጥቼ የእናቴን አይን ሳላይ እምመለስ ይመስልሽ ነበር? ቢደላይ ኑሮ ቢልልኝ ኑሮ። ከዛም በኋላ በቃ ምንም አማራጭ አለ። ሁላቸውም ለምንድነው ዱባይ ሄዳ ማትሰራው ምናምን። አብዛኛዎቹ ፕሮሚስ ገቡልኝ ላይቭ ላይ ሃይባ ቤት መጥቼ ዱባይ እንወስዳታለን ምናምን ብለው። በውስጥ አንድ ሰው መጥቶ እንኳን ሀያሌን ሰው አልነበረም። ሀኒ በኮንትራት ሂዳት ስራ ነው ያሉት። በዛን ሰዓት ስትራስ ውስጥ ነው ያለሁት። ዱባይ እንደው በኮንትራት እንኳን ቤት የአረብ ልጅ ከእጄ ላይ ወድቆ ቢሞትብኝ ምናምን ከባድ ነበር ለኔ። ቀጥ በቃ እርዱኝም ብል መስሚያቸው ጥጥ ሆነ። እነዛ ሁሉ ቪዛ ሰርተን እንወስድሻለን ዱባይ ያሉኝ ሁሉ መልስም አልሰጡኝም። ማንም ሰው ሀይ ያለኝ የለም። በውስጥ መጥቶ ቀጥ ብዬ እዚህ ጌም እየተጫወትኩኝ ከዜድ ተጋሩ ጋር ምናምን 100,000 ብር ሆነችልኝ። ከዛም በኋላ ያንን ብር ቀጥታ በአክስቴ ልጅ አካውንት አስገባውኝና ለማንም እንዳትናገር እኔ ልሄድ ነው ወደ ሳውዲ፣ የመን ስደርስ እደውልልካለሁ፣ ይሄን ብር ለየመን ለባህርና ድንበር ድረስ ይወስደኛል፣ ይሄ ብር እንድታስገባልኝ አልኩት። ከዛም በኋላ ስልኬን ከዚህ ሀገር የላከችልኝ ስልክ ነበርና ጓደኛዬ ያንን ስልክ ለአክስቴ ልጅ ላኩለት። ከዛም በኋላ ቀጥ ብዬ የመን ገባው። የመን ከገባው በኋላ ደወልኩ ለአክስቴ ልጅ 95,000 ብር ነበር ለባህር የሚከፈለው እስከ ድንበር ድረስ። ያንን ብር አስገባልኝ አልኩት፣ አስገባልኝ። ከዛም በኋላ ያ 90 የባህር ብር እንደተከፈለልኝ ምናምን ነገርም እያወሩ አልነበረም። ይሄ ህዝብ አለኝ የባህር ካልኩ ዞር ብለውም አያውኝም። አባቷ በሬውን ሽጦ ይላክላት ነው የሚሉት። ከዛ ጉቺ ፈጣሪ ይስጣት፣ ጉቺኔ ዘን ሰዓት በደንብ አውቃታለሁ እንጂ አልግባባትም። ራሱ ህይወቴን ስለ ህይወት ታሪኬ ሁሉ ስለምታውቅ አይ ብላ እንደ እናቷ ልጅ ነው ያለቀሰችልኝ። ከየትም ብላ ከየትም እነዳን እስራኤሎች ምናምን 500 ዶላር አዋተው የድንበርና ጅዳ የምወርድበት ወደ 5,000 ምናምን ሪያል 6,000 ሪያል በይ ተከፈለልኝ። ገባው። ከገባው በኋላ አረቤት ሲሄድ ወንጀለኛ ነሽ ምናምን እያሉ አስባረሩኝ ምናምን። ብቻ ከባድ ነበር ህይወቴ። ከዛ ፈጣሪ ደግሞ ይሄን ቲክቶክ ሰበብ አድርጎ እንደ ቀልድ ጌም ጀመርኩ። ስኬታማ ሆኛለሁ። አላሳፈርኳትም። ጉቺንም ተይዤ እንኳን በገባ ሀገሬ ላይ እኔ ጉቺን አላሳፍራትም። አረቤት 10 አመት ሙሉ ሰርቼ ማድረግ ያልቻልኩትን ነገር አድርጌያለሁ። አረቤት 10 አመት ሙሉ ሰርቼ ሊይዘው ያልቻልኩትን ብር ይዣለሁ። ከበሽ አይደለ? አንድ ጉቺ በጣም ብዙ ተወቅሳለች። አዲስ እንደመጣውኝ እዚህ በቃ አንድ ይሄ ህዝብ ያጎበደደ ምታ ነው ሲቀጠቅጡኝ ነበር። ከዚህ ቹቹ ስባል እንዴ ለሷ በአንቺ ነሽ የምታሰድብና አንቺ ረርተሽ አንቺ እየተባለ ብዙ ተቀጥቅጣለች በእኔ ገባሽ። እኔም
እሷም አንዳንዴ ስሜታዊ ሆና እንኳን ወጣ ስትናገረኝ ስለሷ አላቅም ስለሷ ትጠይቁኝ ብላ ተማራ እንኳን ስትናገር እውነት አላት ምናምን ብዬ ነበር በጥሩ ነገር የማየው በክፋ ራሱ አላየውም ነበር በጣም ብዙ ጊዜ። ከዛም በኋላ በቃ እኔ የት እንደደረስኩ ራሱ በዋትስአፕ ምን እንዳደረግኩ ሁሉ በአጭር ጊዜ ውስጥ አሳየዋት እኔ ማን እንደሆንኩኝ። ሁሉም ሰው እቺ ለማኝ አትሰራ ምናምን ነው የሚሉኝ እኔን ማለት ነው። ከዛም በኋላ ከዛ ወደዚህ እሷ ራሱ በእኔ ኩራት ምናምን ነገር ተሰማት ገባሽ? እና ምን ለማለት ፈልጌ መሰለሽ ከኔ በላይ እኔና ሰላም ምናችንም አይገናኝም ታሪካችን የኔ ቆንጆ። እኔ በጣም ብዙ ስቃይና መከራ ያስተናገድኩ ሴት ነኝ። ጥፋተኛ ነኝ ወይ? አዎ በስህተት ስሜታዊ ሁኜ አጥፍቻለሁ። በዛም በጥፋቴ ደግሞ ከእድሜ 3 ዓመት ተቀንሶ ጀዛዬን አግኝቼ ዋጋዬን አግኝቼ ሀገሬ ገብቻለሁ። ገባሽ አይደለ? ከዛም አልፎ ተርፎ በባህር መጥቼ እዚህ ከገባ በኋላ ኢጃዛ ቤት እንኳን የሚያስጠጋኝ ወንድ ልጅ ሆኖ ሴት ልጅ ላይ ይጨክናል። ሀኒ እችም አንዷ እህቴ ከዚህ ከቲክቶክ ነይ ብላ ወስዳኝ ለ3 ቀን ያክል ቤቷ ደብቅ አስቀመጠችኝ። ቤቷ አከራይዋ የኛ ሃይማኖት ተከታይ ነበርና እንዴት ብለሽ ነው እችም ባለጌ ቤቴ የምታመጭብኝ? አሁን ቀጥ ብላ ከቤት አውጪ ትውጣ ወይንም አንቺም ተከተለሽ ውጭ አላት። 3 ቀን ደበቀችኝና ክላሷ ሽንት ቤትም ሲሄድ ተሳቅቄ ሆነ፣ ወደ ክሽናም ሲሄድ ተሳቅቄ ሆነ። እዚህ ሀገር 5 ክላስ ቤት ከሆነ እያንዳንዱ አንዳንድ ክላስ ነው የሚከራየው ገባሽ? ከዚህ የፈለገ ይንጣ እኔ ጋር ትኖሪያለሽ ከዚህ በኋላ እውነቱን እነግረዋለሁ አንቺ ከዚህ በኋላ ከኔ ጋር እንደምትኖሪ አለችኝ። ካላመንሽ ልጅቷን አመጣታለሁ። አባቴም አታቀኝም ለፈጣሪው አጸድቃለሁ ብላ ነው ያስጠጋችኝ እና ታሪኬን ሁሉ ስለምታውቅ ሁሉም ሰው ስለማይረዳኝ በሰዓቱ ከ3 ቀን በኋላ ሄዳ ስትነግረው እንዴት ብለሽ ነው እቺን ባለጌ ቤት የምታመጭ ምናምን ነገር አሁን ትውጣለ። ወጥቼ ሄድኩኝ። አዲስ የተሰራ ህንፃ ነበርና እዛ 2 ቀን ያደርኩበት ቀን አለኝ። በቃ ከተያዝኩም ልያዝ ሀገሬም በቃ እዚህ ሀገር በመምጣቴ ወደው አዲስ እንደመጣው በጣም እጸጸት ነበር። ለምን መጣው? ምክንያቱም እኔ እዚህ ሀገር ስመጣ አንገቴን ደፍቼ የቤተሰቦቼን አንገት አስደፍቻለሁና ቀጥ ለጥ ብዬ 2 ዓመት እንኳን እረፍት ሳልወጣ ኢጃዛ ሳልወጣ ሳልጃጃል ከሰራው ህይወቴ ይቀየራል ብዬ ወስኜ ነው የመጣሁት እንጂ ኢጃዛ ለኢጃዛ ቤት እየወረድኩ ሳልባጅ እየቀያየርኩ ለዘል ምናምን አልነበረም። ገባሽ? ራሴን አሳምኜው ነበር የመጣሁት። ከባህር መጥቼ እንኳን ሀኒ 15 ቀን አላረፍኩም። ከባህር አንዲት ሴት ልጅ ስትመጣ ከኢትዮጵያ እህት ያላት እህቷ የስራ ልብስ ገዝታ ጠብቃት፣ ምግብ በስነ ስርዓት ሰርታላት፣ አብልታት፣ አጠጥታት ሰውነቷ ከተመለሰ በኋላ ወርም 2 ወርም አርፋ ነው ወደ ስራ የምትገባው። እኔ 8 ቀን እንኳን አላረፍኩም ነበር። የስራ ልብስ እንኳን የገዛልኝ ሰው አልነበረም። ቀጥ ብዬ አረብ ቤት ነበር የሄድኩት። በቲክቶክ ነው ስራ ተፈልጎልኝ ፈጣሪን አምኜ ሄድኩት። እንግዲህ ላሲዙኝም ይችሉ ነበርኩ። በቃ ፈጣሪን አምኜ ሄድኩኝ። 21 ቀን እንደሰራሁኝ እኔ እናት ቤት ነው የምሰራው፣ እሷ ልጅ ቤት ነው የምትሰራው። እንደዚህ ስራዬን ከጨራረስኩ በኋላ ጌም እየገባው እየተጫወትኩ ፑሽ እያረጉልኝ ወላሂ ለእናቴ ነበር የምልከው። $100 ትሁንልኝ 200 ትሁንልኝ እያጠረቃቀም ከዛኔ ከጃጓር ጋር ራሱ አልተዋወቅኩም። የሆነ ክንፌ የሚባል ልጅ ነበር ሰፖርት የሚያደርገኝ ለእናቴ ነበር። ለእናቴ ታያለሽ፣ ለአክስት ልጅ፣ ለአባቴ፣ ለታናናሽ ወንድሞቼ እህቶቼ የመን ላይ የመጣው መንገድ ላይ እንኳን ድንበር ላይ ያለው ላይቭ እየገባው ጊፍት ሲሰጠኝ ያጠረቃቀምኳትን እንደመጣሁኝ ለሻምፖ ልግዛል አልኩም። ለእናቴ ነው ቡና መጥጬ የላኩትኝ። በቃ የቤተሰቦቼን አንገት አስደፍቻለሁና ቤተሰቦቼ መካስ አለብኝ ብዬ ራሴን አሳምኜው ነው የመጣሁት። እኔ ስመጣ ለፈጣሪ ተመሰገነ ይሁን። ዛሬ ላይ በህይወቴ የሆነ ነገር እንኳን ተፈጥሮ ኢትዮጵያ በገባ ቀጥ ብዬ ደረቴን ነፍቼ ነው እኔ አባቴ ቤት የሚሄደው። በቃ ሁሉንም ነገር አሳክቼዋለሁ በአቅሜ ማለት ነው። እና ከዛ ቤት 21 ቀን እንደሰራሁኝ ላይቭ ላይ የገባው ሌሊት በቃ ስራዬንም እሰራለሁ ጌሜንም እጫወታለሁ ብዬ አስቤ ነበር። ገባሽ? ስራዬን እንደጨራረስኩ ምናምን ነገር ላይቭ ላይ እገባለሁ በኢትዮጵያ 6 ሰዓት ከምሽቱ። ከዛ እቺ አበሻይቱ ጊፍት ሲሰጠኝ ምናምን አበሻ ታውቂያለሽ ምቀኛ ነው ይደብር ትቀናለሽ መሰለኝ። ሄዳ ከዚህ በፊት እስር ቤት ነበር 3 ዓመት ያሳለፈችው ኢትዮጵያ ገብታ ተመልሳ መታ ነው ወንጀለኛ ነው ምናምን ብላ ለሴትዬ ላሰሬት ነግራታለች። ቀጥ ብላ መታ ጠየቀችኝ። ሴትዬ እስር ቤት ነበርሽ አለችኝ። አዎ እስር ቤት ገብቼ ነበር፣ ግን ፍርዴን ጨርሼ ኢትዮጵያ ገብቼ እንደገና ተመልሼ ነው የመጣሁት። ዛሬ ላይ ወንጀለኛ አይደለሁም አልኳት።
ኖ ኖ ኖ ኖ ልብስሽን ሰብስቢ ያለችኝ። እዚህ ሀገር እስር ቤት በጣም ነው የሚፈራው። እንደ ነውር ነው የሚታየው፣ እንደ ነውር። የምሰራባት ሴትዮዋ አሁን ወንድሟ ወይንም ልጇ እስር ቤት ቢገባ አጎቶቹ አክስቶቹ ምናምን አያውቁም። ተመለሽ እና እዚህ ሀገር ይቀው አይደለም የመኖሪያ ፍቃድ ሳይኖርሽ፣ የመኖሪያ ፍቃድ ቢኖርሽ ራሱ በወንጀል ከገባሽ እስር ቤት ፍርድሽን ከጨረሽ በኋላ ቀጥታ ወደ ኢትዮጵያ እንጂ የምትሳፈሪው አያስወጡሽም፣ አትወጭም። ይሄ የሀገሩ ሕግና ደንብ ነው። ልክ ዲፖርት እንደሚደረጉት ከውጭ ሀገር እዚህም ትጠረዣለሽ፣ ትገቢያለሽ። ከዛ አዎ እስር ቤት ነበርኩኝ፣ ወንጀለኛ ነበርኩኝ። እስር ቤት ገብቼ ፍርድን ከጨረስኩ በኋላ ነው ኢትዮጵያ ገብቼ ተመልሼ የመጣሁት። ዛሬ ላይ ወንጀለኛ አይደለሁም ስላትም ኖ ኖ ኖ ኖ አለችኝ። መዘዝ የሚያመጣባት ነው የሚመስላት። አባረረችኝ። የት ልሂድልሽ? አሁንም መሄጃ አጣሁ። አሁንም ወጥቼ ቲክቶክ ላይ ማልቀስ ሆነ። ከዛም በኋላ ታሪኩ ረጅም ነው፣ እዚህ ማውራት አልፈልግም። አሁን ፈጣሪ በቃ እኔ ፈጣሪ ይወደኛል። በቃ ሰው ያደረገብኝን ነገር ሁሉ ምንም ያክል ከባድ ቢሆንም ፈጣሪ አብሮኝ ነው ያለው። ሀኒ ዛሬ ላይ ራሱ የዚህ ሀገር 1 ሪያል ከፍዬ በነፃ ነው ሰርቼ ከአረብ ጋር የምኖረው። ግን ካሳለፍኩ ስቃይና መከራ አይበልጥም። አንድ ቀን ነገሮች ሁሉ ሲስተካከሉልኝ ጥያት ለሚሄድ ብዬ ሁሉን ነገር ችየን ያለው ደልቶኝ ምናምን ነገር አይደለም የምኖረው። ለአመት ከምናምን ያክል እኔ ሴራሚክ ላይ ነበር የምተኛው። ብርድ ልብስ ራሱ መግዛት እየቻልኩ ምን ያደርግልኛል ብዬ በቃ ራሴን አሳምኘዋለሁ። ለሞሳት ወስጂ ነው የምትሰሪው አሁን? አባቴ ይሙት በነፃ ነው የምሰራው። 1 ሪያል እዚህ ሀገር ከፍላለሁ። 1 ሪያል እዚህ ሀገር 40 ምናምን ሺህ ብር ነው የኢትዮጵያ ብር። ምክንያቱም አበሻ በሄድኩበት ማስተዳደር ነው። አበሻ ጋር ብኖር በ700 በ800 ብር ልከራይ ይችላል። አኒ ግን የመብራት አለ ይሉሻል፣ የውሃ አንጭ ይሉሻል። ድምፅሽ ጮኸ ብለው ራሱ ያባሩኛል። እኔ አይገርምሽም? እና ደግሞ አበሻዎች ቤት ሲያከራዩሽ መሻላ በየወሩ በየ2 ወሩ በየ3 ወሩ መተሽ ኢጃዛሽን 2 ቀን ብቻ ሳልፈሽ እንድትሄጂ ነው እንጂ የሚፈልጉት እንድትኖሪ ዛ 24 ሰዓት ሙሉ እንዳውሽ ራሱ አይፈልጉም ቤት ውስጥ። ድፍረታቸው አበሻዎች ማለት ነው። ስራ አረብ ቤት እየሰራሽ ለረፍት ብቻ ነው ያገለገልሻቸው የምትኖሪው ማለት ነው። በነፃ ነው የማገለግለው። ወላሂ በነፃ ነው የምሰራላት ከፍዬ፣ የቤት ኪራይ ከፍዬ በነፃ ነው የምኖረው። ይሄም ሲያልፍ እንደ ታሪክ ቁጭ ብዬ አወራዋለሁ ብዬ ነው። አኒ ማንም መጥቶ ምንም ቢለኝ አልሰማቸውም። እና ማንም ሰው ማንም ትሆን ማንም ሊፈተን ይችላል። የኔ ህይወት ታሪክ ጋር የማንም ሰው እንደዚህ በእኔ እድሜ ማንም ሴት እኔ ያለፍኩትን ነገር አልፋለች ብዬ አላምንም። የለችምም። ጥፋቴ እንዳለው ሆኖ የኔ የህይወት ታሪኬና የሷ የትም አይገናኝም። ወዴት ነው? ኖ አላስጨረሽኝም እንጂ እኮ ይሄን እንደዚህ አይደለም እኔ እያልኳት ያለሁት። ዋናው መነሻው ሚዲያ ላይ ነው አይደለ? ያንቺ ሚዲያ ላይ ነው፣ እሷ ሚዲያ ላይ ነው። ያው የተለያየ እኔ ማለት ነው ሀኒ ስላጠፋው ጥፋት የራሱ አባቴ ይሙት ሀኒ 3 አመት ራሴን እንደቀጣው ነበር። አንዲት ባለጌ እንደኔ አይነት ጋጠወጥ ሴት መታ ሰደበች ብዬ የማይነካ ነገር መንካት ነበረብኝ፣ ሃይማኖቴን መንካት ነበረብኝ እያልኩ መንግዜም ራሴን እንደቀጣው ነበር። ሰው ግን አይረዳኝም። የት ያውቃል? እኔ ልጸጸት አልጸጸት ስሜታዊ ሁኜ የተናገርኩበት ነገር ዋጋ እንዳስከፈለኝ እነሱ እስር ቤት መግባቴን ብቻ ማስያዛቸውን ብቻ ነው የሚያወጥ። እኔስ ብቻዬን 3 አመት ያክል እንዴት ብዬ አንዲት ሴት ተናገረች ብዬ ካላህ መንገድ እወጣለሁ? እንዴት ይሄውን አግባብ ነበር? ለምን እያልኩ ራሴን ጊዜም ቀን በቀን በየደቂቃው ራሴን እንደቀጣው ነበር 3 አመት ሙሉ ሳሳልፍ። አሁን እሷም ያው ያንቺም በሌላ አሁን በሙስሊም የእስልምና ሃይማኖትን ነው፣ እሷ ደግሞ ያው በክርስቲያን ነው። እንደዚህ በኮሜንት ማለት ነው። ገባሽ? ይሄ ነው አንድ ያረጋቸዋል ያልኩት። ያው ሁለቱም ኮሜንት ላይ ስለሆነ ኮሜንትና ሚዲያ ላይ ስለሆነ እሷ ከሚዲያ ላይ መቋቋም አቅቷት ታስራ ሳይሆን መቋቋም አቅቷት ያው ወደ እርዳታ ቤት ሄደች አይደል? እኔ እያልኳት ያለሁት እንደውም ከሷ ትማሪያለሽ ያልኳት አንቺ ወደ ቤት አይደለም ሄድሽ፣ ወደ እስር ቤት ነሽ። ከእስር ቤት ደግሞ ሀገር ቤት ተጠራሽ። ከሀገር ቤት ደግሞ እንደገና ግን አሁን ያለሽበትን ቦታ እሷ ካንቺ ትማራለች። በፖዚቲቭ ካየ ነው ይሄን ጸቡን ብንተው። ገብቶሻል? ባለፈውም ገና እኔ ጋር የመጣሽ ጊዜ ምን ያልኩሽ ሲንደሬላ ከነጁ ተማሪ ነጁ እንደዚሁ እንዳንቺ በሚዲያ እንደዚህ ሆና ስትፈተኝ ነው መኖር የምትጀምሪው።
ስትፈተኝ ነው። እኔ አሁን ለምሳሌ በፊት ጥንት የወር ደሞዜን ይዤ ሂጄ ሱቅ 5 ሳንቲም አልመልስም። አረብ ቤት ባንክ ጅዳ ላይ ሰው ብትጠይቂ ነጃት ስራ ፈታ ቤት ተቀምጣ ታውቃለች የሚልሽ ሰው አታመጭልኝም። ነጃት ከወንድ ጋር ተወርዳለች ትንዘላዘላለች የሚለኝ ሰው አታመጭልኝም። 10 አመት ስኖር ውጭ ላይ እኔ እስር ቤት ሳልገባ በፊት ነጃት የስራ ሰው ናት ግን ብር አጥፊ ናች ነው የሚሉኝ እኔ ጓደኞቼ የሚያውቁኝ። ገባሻ? አንቺ አሁን እቺ እዚህ ቲክቶክም ላይ ስመጣ እኔ አዲስ እንደመጣው ለቤተሰብ ብር ልካለው በብዙ ምናምን ከዛ 1 ሚሊዮን ብር እኮ ኢትዮጵያ ላይ ምንም ነገር አትሰራም። 500 ሺህ ብር እኮ ምንም ነገር አትሰራም። 300 ሺህ ብር ምንም የላትም ምናምን አይነት ነገር ከቅርብ ፋሚሊዎች መስማት ጀመርኩ። አረ ነው እንዴ ምንም ነገርማ እንደማይሰራ አሳያችኋለሁ ብዬ ስለራሴ ማሰብ ጀመርኩኝ። ብሬን በራሴ ሴቭ ማድረግ ጀመርኩኝ ምናምን እንጂ አሁን እቺ አሁን ታገኛለች እየሄደች ትበትናታለች ምናምን። ገባሽ? ብር ሴቭ ስታደርጊ ስራ መስራት ስትጀምሪ ምናምን መኖር ትጀምሪያለሽ። ዛሬ $10 ባገኝ ነገች $100 ከሆነችልኝ በኋላ እቺን ባደርግ እቺ ትሞላልኛለች ምናምን እያለሽ ማሰብ ስትጀምሪ መኖርም ትጀምሪያለሽ። እኔ ፍቅር እቻን ዛሬ አንበሳ ትሰጫታለሽ ዞር ብላ ለሌላ ሰው ትሰጠዋለሽ ምናምን ነገር እንዴት ብላ ነው? ህይወት እኮ አትገፋም እንደዚህ በእንደዚህ እኮ ህይወት አትገፋም ሃኒ። እንደገና አሁን እንዴት ብላ ነው የምትማረው? ገንዘብ ከሌለሽ ደግሞ መቼም ሰው አትሆኝም ሃኒ። ገንዘብ ብቻ በቂ ነው ብዬ ባላምንም ለሰው ልጅ በህይወት ስትኖሪ ብር አስፈላጊ ነገር ነው። የኔ እናት ብር በጣም አስፈላጊ ነገር ነው። 300 ሺህ ብር ቢኖረኝ ኑሮ እኔ ኢትዮጵያ እያለሁኝ ወላሂ የሰፈር የጀበና ቡና ጀምር ነበር ሃኒ። ሀገራችን ሁሉም ነገር አሁን ላይ ወደኛ አካባቢ እንጂ አዲስ አበባ ላይ ከሰራሽ ትኖሪያለሽ። ሁሉም ነገር አለ። የጀበና ቡና ጀምር ነበር እኔ። እናች ሴትዮ ገንዘብ መያዝ ካልጀመረች ስለነገዋ ካላሰበች ምናምን ህይወትን እየቻለችባት አይደለም። ናይ ስራ ስትሰሪ ብር ሴቭ እያደረግሽ ስትሄጂ ምናምን መኖር ትጀምሪያለሽ። ስትፈተኝ ነው መኖር የምትጀምሪው። እቺ ሴትዮ እንግዲህ ተፈትኛለሁ፣ ከመንገድ እያስወጣችሁኝ ነው፣ በድላችሁኛል፣ ገፍታችሁኛል፣ ስትረስ ውስጥ አስገብታችሁኛል እያለች ነው አይደለ? ኦኬ ብዙም አብዛኛዎቹም ተረድተዋታል። ለምሳሌ እንደ ጃጋር አይነት እንደሱም የሚሆኑላት ባይሆንም ረድተዋታል። እነ መማር አይነቶች ምናምን በፊት ረድተዋታል አይደለ? በዛሽ ነገር መቋቋም ነበረባት። እኔ እዚህ ሀገር ላይ ህጋዊ ቢሆን ኖሮ ጽድት ያለ ፀጉር ቤት ወይንም ምግብ ቤት ከፍቼ ታይ ነበር። ዛሬ ላይ ሳያት ነበር። መኖር ስትፈተኝ ነው መኖር የምትጀምሪው። እና እቺ ፈተና ነች እንዴ? የሷ ፈተና አይደለም። በሰዓት ሰርቼ በሰዓት በዶላር የሚከፈልብኝ ሀገር ላይ እየኖርኩኝ እኔ ስለሰው ለምንድን ነው የምጨነቀው? ወጣ ብዬ እየሰራው አሳይሽ ነበር። መስራትን ብቻ ሳይሆን ደግሞ ትርጉሙ መያዝ ነው። ብር እቺ ልጅ እህታችን እየሰራች ብር መያዝ ከጀመረች አባቴ ይሙት ማንም ምንም ቢላት መስሚዋ ጥጥ ነው የሚሆነው። አትሰማቸውም። እኔ ስንቶቹ መጣው ነው የሚሰድቡኝ። በእንዶሚ ታረዘሽ እየዋልሽ ምናምን ይሉኛል። ቀን በቀን ጥብስ የመብላት አቅም አለኝ እኔ ዛሬ ላይ ግን ምን ያደርግልኛል? በእንዶሚ ስፔሻል ምግቤ እኔ ዛሬ ላይ እንዶሚ ነው ሃኒ። ግን ነገን ስለማስብ ነው። ነገ ሀገሬ ላይ የራሴ ቤት ኑሮኝ በራሴ ክችኔ ላይ ገብቼ በየአይነት ያውን በሰራተኛዬ ሁሉ አሰርቼ ፋብዬ መኖር እችላለሁ። ነገን ማየት ጓጓለሁ ብዬ ስለማምን እንጂ የሚያማምር ነገር በቃ ሁሉ የሚያማምሩ ነገሮች አሉ የሚባሉ ነገሮችን ሁሉ መጠቀም እችላለሁ። መብላት መጠጣት እችላለሁ። ስፔሻሊ ምግቦችን ግን ምን ያደርግልኛል ብዬ ነው። እዚህ ጋር አንድ ጥብስ ለማምጣት እኔ ካለሁበት የዚህ ሀገር 100 ብር መሻዋር ነው የምከፍለው። ሲሄድ ሲመጣ 200 ሪያል። የ200 ሪያል የኢትዮጵያ 10 ሺህ ብር ይሆናል በአሁኑ። ለምን ነገ በህይወትሽ ካርታና ፕላን ካደረግሽ በቃ ሁሉም ነገር ይደረስበታል። ሁሉም ነገር ድሮ ብርቅርቅ ነገር ያሞኘኝ ነበር ምናምን በቃ የሆነ በፊት እኔ አረብ ሀገር ነው እንደ የምትኖረው ሁሉ እስከምባል ድረስ ነበር የምዘንጠው። ኢጃዛ በወጣው ቁጥር ፀጉሬን መንግዜም ስፌት ነው፣ መንግዜም ሜካፕ ነው፣ መንግዜም አዳዲስ ልብስ ነው። አልጠቀመኝም። ወደ ኋላ ነው ዛሬ ላይ በእንዶሚ ታረዘሽ እየዋልሽ ምናምን ልትለይ ትችላለች። ምናልባት ኪሴ ሙሉ ሊሆን ይችላል። እና የኔ እናት እኔ ለእህቴ የምመክራት
ስራ ስሪ፣ ጌምም ስራ ነው የሚሰጠኝ ያጣው እንጂ ልመናም ስራ ነው ብዬ ነው እኔ ስግጥ ብዬ የገባሁት። ለመጀመሪያ ጊዜ ጉቺ እባክሽን ነጂ አታስወቅሽኝ ተይ ብላ ስትመክረኝ ስራ ስሪ ስትለኝ የሚሰጠኝ ያጣው እንጂ ልመናም እኮ ስራ ነው ማሚዬ እመኝኝ አንድ ቀን አኮራሻለሁ አልኳት። አላሳፈርኳትም። ዛሬ ላይ ስግጥ ብዬ ጌሜን መጫወት ጀመርኩኝ። ስኬታማ ሆኜበታለሁ። ቢያንስ ግማሽ ነክቶልኛል። ሙሉም ባይነጋልኝ ጨርሻለሁ ሀንዬ። እና የምመክራት ነገር ቢኖረኝ እየተሰጣት ያለውን ጊፍቱንም እየተጠቀመችበት ስላል አይደለም ነው። እኔ እረዳታለሁ። የሚሰጥሽን ኮይን ለምን $50 አትሆንም? ተጠቀሚያት። ሴቭ ማድረግ ጀመሪ። ከዚያም በኋላ $50 ስታገኝ ነገ $100 ትሆንልኛለች ብለሽ አስቢ። 500 ስታገኝ ነገ 1000 ትሞላልኛለች ብለሽ አስቢ። ምናምን ለራስሽ ሴቭ ማድረግ ስትጀምሪ እጅሽን ስትሰበስቢ ምናምን መኖር ታጣጥሚያታለሽ። የኔ እናት ብራንጪ ከምትይኝ ስጋሽን ቆርጠሽ ስጪኝ ብትይኝ ይቀለኛል ዛሬ ላይ ሶሪ። የኔ እናት ብርሽን ሴቭ አድርጊ። ከዚያም በኋላ አንቺ ላመረብሽ አንቺ ጥሩ ህይወት ለምትኖሪው ሰው ይወድሻል፣ ያከብርሻል ምናምን። ይሄ ህዝብ ያጎበደደን ምታ ነው። እየመጣሽ ከሊት እንደዚህ ያድርጋኝ ገፍተው ምናምን ማንንም አይጋ። እዚህ ጋር ሁሉም ሰው እንደተገፋ ነው። ሁሉም ሰው እንደተገፋ ነው። ለራስሽ የምትሆኚው ራስሽ ነሽ። ጨርሻለሁ ሀንዬ። ይሄንን ነው የምላትኝ። ሰላም ብር ሴቭ አድርጊ። ብር ሴቭ ስታደርጊ መኖር ምን እንደሆነ ይገባሻል። ህይወትን ታጣጥሚያታለሽ። እኔ አሁን ዛሬ አንበሳ ወርዶልኝ ከሆነ ትራሴን ቅፍ አድርጌ ነገ ደግሞ አምላኬ ሆይ እናቴ የባረከችውን ከሰማይ እንደ መልአክ አውርደህ ላክልኝ እያልኩ ጸሎት እያደረግኩ ነው የምተኛው። ሀቢብቲ ደረትሽ ያምራል እያልኩ ወንድ እየሳልኩ አላድርም። ምን አይምሮዬ ላይ ቀልጃለሽ እንዴ? አንበሳውን ገላግሏት እስቲ አንድ ጊዜ አቅፋ ትተኛ። አረኔ ወርዶልኝ የመጣሁት ምን አጥቼ እኔ ማር እኔ ምን አጥቼ እኔ ፍቅር ወርዶልኝ የመጣሁት ጊፍት ጋላሪ ተሞልቶልኝ እና ሀንዬ ጨርሻለሁ። እባክሽን ከቻልሽ ያልደርስባትም አልሰድባትም። ጃጓር ግን እኔ ቀይ መስመር ነው እኔ ጋር ወንድሜ ነው ስለሰጠኝ አይደለም። እኔ ጃጓር የሰጠኝ ኮይን እሷ ከሰጣት በላይ ኮይን ነው አይደለም። የሰው ልጅ በኮይን አይደለም እኔ የምገምተው። ሀኒ ስለሰጠሽ ልወድሽ አልችልም፣ ስላልሰጠሽ ልጠላሽ አልችልም። ግን ደግሞ ሰው በሌለሽ ሰዓት ሰው ሁሉ የሚገኝልኝ ሰው እኔ በቃ የህይወት ዘመኔ ባለውለታዬ ነው። ስላደረገልኝ አይደለም ከጎኔ 5000 ሰው ነው 6000 ሰው ባለበት እኔ ብሬ ሊበሉኝ ምናምን ፈልገው አልነበረም በሰዓቱ። ግን ወጣው የሆነ ፊልም እየሰሩብኝ ነበርና ሰዎች ብቻ ለመጀመሪያ ወጥቶ ሲጋፈጥልኝ የነበረው እሱ ነው። እና ጃጓር ሶሪ ለኔም ብቻ ሳይሆን የብዙዎች እህታችንን እንባ ያበሰ ልጅ ነው። ከሶሻል ሚዲያ ሊጠፋ አልፈልግም። ለምን በዛ ላይ ይሄ ልጅ ገንዘቡን አውጥቶ እዚህ ጋር ስራውን ትቶ ነው ቁጭ ብሎ ለ10 ሰዓት ሙሉ ራሱ እኮ ጭቅጭቅ ያለበት ቤት ከገባ የሆነ ትልቅ ችግር የተፈጠረበት ቤት ከገባ ቁጭ ብሎ 10 ሰዓት ድፍን 10 ሰዓት ሙሉ እኮ የሚከራከርበት ጊዜ አለ ለሴቶች ወይንም ለተበዳይ ሰዎች። እነዛ 70 ምናምን አበሻዎች ራሱ ከኢትዮጵያ በነሚኪ ፊታውራሪ ምናምን ተጭበርብረው ምናምን በተባለው ጉዳይ ራሱ እሱ ነበር ወጥቶ ሲጋፈጥ የነበረው መስመር ሲያስይዛቸው የነበረው። እና ይሄ ወንድማችን ለምን ይጠፋል በእንደዚች አይነቷ? ይሄ አልነበረም ለሱ የሚገባው። ቢያንስ በቃ መለያየትም ካለ ላሽ ስለዛ ሰው መጥፎ ነገር አለማውራት። ነግሬሻለሁ ብዙ ጊዜ እኔ ጉችን እናቴ ነው የምላትኝ። ማንም አይደለም እኔ ላስቀይማት ማንም ሰው ጫፋን እንድነካት አልፈልግም። እሷ የተነካች ለታ 2000-3000 ሰው ይዤ ጆከርን የቀጠቀጥኩበት ጊዜ አለ። እኔ ጆከር ምንም ነገር ሳያደርገኝ ለጉች ብዬ አንቺ እንዴት ብለሽ በክፋ ጊዜሽ ሰው ሁሉ ቋቅ ባላት ሰዓት እኮ ነው ከዛን ሰዓት ጀምሮ እስካሁን ድረስ አብሯት ያለው ይሄ ልጅ። ይሄ ለሱ አይገባም። ለምን ይሄ ለሱ አይገባውም። እናም ከቻልሽ አስቁሚያት እባክሽን። እሱ ምንም ለእሷ እንደዚህ ስላለች እሱ ክብር ዝቅ አይልም አይሰበርም ምንም አይልም። ግን ደግሞ ከቲክቶክ ላይ እንዲጠፋብን አንፈልግም። ወንድማችን ያስፈልገናል። በተለይ ለስደተኛ ሴት እህቶቻችን እንደው በጥቅሉ ለወንድም ለሴቱም ለስደተኞች እህትና ወንድሞቻችን ስለሚያስፈልግን ጃጓር ይሄንን ነው የምለው።
ለምንድን ነው ጂኒውዬ ቴንኪ ሶ ማች አባቴ። ጂኒውዬ ቴንኪ ሶ ማች የኔ አባት። ምንድን ነው መሰለሽ ብር መውደድሽ ወይ ብር መያዝሽ አይደለም። ስትመጪ ወደ ሚዲያ የነበርሽበት ቦታ ላይ መነጫነጩ ላይ አልጀመርሽውም። ገባሽ? አዲስ ህይወትን የጀመርሽው የትላንትናው ቀን ጥሩ የሚሆን መጥፎ የሚሆን የትላንትናው ይኸውልሽ ሀንዬ የትላንት ነግሬሻለሁ። ባጠፋው ጥፋቴ በስህተቴ መንጊዜም ራሴን እንደቀጣው ነው እያልኩሽ ነው። ባጠፋው ጥፋት ማለት ነው። ሰው ይሄንን አይረዳኝም፣ ባለጌናት ተሳዳቢናት ብሎ ሰይሞኛል። ሁሉንም ነገር ወደ ኋላ ትቼ አሃዱ ብዬ አዲስ የህይወት ምዕራፍ ጀመርኩ። በቃ ነጃት መኖር ያለብሽ ሴት ስለሆንሽ መኖር አለብሽ ብዬ ራሴን አሳምኝ። የትላንትናው ቀን ጥሩም ሆነ መጥፎም ሆነ የትላንትናው ቀን ይዞ አልፏል። በቃ ትላንት አልፏል። ጥሩንም መጥፎንም ነገር ይዞ አልፏል። የትላንትናው ቀን ለምንድን ነው ወደ ኋላ የምመለሰው? ወደፊት ነው ማሰብ የምፈልገው። ነገን ነው ማየት የምፈልገው። ወደ ኋላ ለምንድን ነው የምመለሰው? ለምን? በዛ ላይ ደግሞ ሰላም በጣም ራሷን መቀየር ከፈለገች ካለችበት ነገር መውጣት ከፈለገች በጣም ቀላል ነው። ቢያንስ ወጣ ብላ አየር ራሱ እኮ ይናፍቅሻል ሀኒ። እኔ አሁን ትልቅ የቦታ ጫካ ላይ ሂጅ ምናምን አይ ብዬ አንዳንዴ ጩሄ ምናምን ነገር ቢወጣልኝ ደስ ይለኛል። ወጣ ብላ ስትረስ ውስጥ ስትገባ ምናምን ነገር እንደዚህ ራሷን ወይኔ ይትዮ ወይኔ ሞራ አይገባም ነበር ራሷን ማዝናናት። በቃ አየሯን እየወሰደች ቡናዋን እየጠጣች ምናምን ነገር አየሯን መውሰድ፣ ራሷን ማዳመጥ ምናምን መጥፋውን ካይምሮዋ ላይ ማስወገድ ምናምን በጣም ቀላል ነው። ሰላም ካለችበት ነገር ለመውጣት እንዴ ወጥተሽ እኮ በቅጡ እንኳን መራመድ እኮ ይናፍቅሻል። እኛ የምንኖርበት ሀገር ላይ ሱቅ ሄደን ውሃ ገዝተን ለመምጣት እኮ ተሸማቀን ወደኋላም ወደፊትም እያየን ተያዝን እያልን እኛም ህይወት ነው ብለን እንኖራለን። ሀኒ እንኳን እሷ ሰለጠና ሀገር ላይ እየኖረች ወጣ ብላ አየር መውሰድ የምትችልበት ሀገር ላይ እየቻለች አስፋልት ላይ መጨፈር የምትችልበት ሀገር ላይ እየኖረች በሰዓት ተሰርቶ በሰዓት በዶላር የሚከፈልበት ሀገር ላይ እየኖረች እና እኔ መጥፎ ነገር ልናገራት አልመጣሁም። ጃጓር ግን በዚህ ደረጃ እንድወርድብኝ እንድንቋሽሽብኝ አልፈቅድም። ይቅርታ ስለሰጠኝም አይደለም ብዬሻለሁ። ከሷ የበለጠ እኔ ምንም አይነት ኮይን ሰጡኝ አይደለም 30 ምናምን ሌብል እስከሚገባ ድረስ እሷ ቤት ነበር ሲገፋላት የኖረው። እንደው በጥቅሉ ይሄ አይገባው ነበር። ቆይ አንድ ጊዜ እህትዬ የኔ ወርቅ ቴንኪ ሶ ማች ኔ አንድ ጊዜ ነጁዬ ሰላሚና አሁን ካለው ድባብ እንደዚህ ከድባቡ ከሷ ከምታወራው እስቲ ምን ተረዳሽ? በመጀመሪያ ደረጃ ግድላት ተቆራረጠ ተናገረው ከፍና ዘለችው የሰነ አገር ነው ያለችው ለመናገር የሰለጠነ አገር ነው ያለችው። ነጂዬ ሚውት ኔትወርክ ይሆናል። አሁን ይሰማል? አንቺ ማለት ነጁ ካለችው ብቻ ሳይሆን ከድባቡ ምን ተረዳሽ? እኮ መጀመሪያ እኔ የተሰማኝን ነገር ከተናገርኩ በኋላ ነው ስለ ሌላው ነገር መናገር የምችለው። ማንም ሰው ንግግርን አስተካክሎ ስለተናገረ ሳይሆን አንዳንድ ጊዜ መናገር ያለብንን ችግር መናገር የሚያቅተን ሰዎች አለን። ገብቶሻል? ከዚህ በፊት በጣም ለረጅም ሰዓታቶች እኔና አንቺ አውርተን እናውቃለን። ስለዚህ አሜሪካ ስለኖርሽ ብቻ የተሻለ ኑሮ ትኖሪያለሽ ማለት አይደለም። አረብ ሀገር ስለኖርሽ ብቻ ደግሞ ያልተሻለ ኑሮ የማይኖሩ አሉ ማለት አይደለም። ማለት የተሻለ ኑሮ የሚኖሩ አሉ፣ በጣም ደግሞ ከባድ የሆነ ኑሮ ደግሞ የሚኖሩ አሉ። ሁሉ ጊዜ አረብ ሀገር አለ የሚባል ሰው የተቸገረ ሁሉም የተቸገረ፣ አሜሪካ የሚኖር ደግሞ ሁሉም የተደሰተ አይደለም። በነገራችን ላይ ከተናገረችው ነገር አንፃር በጣም ብዙ የሚያሳዝኑ ታሪኮችን የኖረችውን የተናገረችው በጣም አዝኛለሁ። አንዳንድ ጊዜ ሰዎችን የምንገምተው በምናየው ነገር ነው። እኔ
ነጃት ላይ ያለኝ አስተሳሰብ እንዲኖር ያደረገኝ አንደኛ ሲቹዌሽኑ ነው፣ የተፈጠሩት ሲቹዌሽኖች ናቸው። በአንድ ወቅት እንደውም አንተ 30 ሌቭል ከሄድ ገብተ መጣ ብዬ ስጠይቀው ጃጓርን አንዲት በጣም ድሮ የምወዳት ጓደኛ ነበረች ተመልሳ መጣ እኔን ለማናደር ስትል ምን ብላለች መሰለሽ? እንዴ ነጃት ቤት ነው የገባችው፣ ነጃት ቤት ነው የገባው እሱ የገባው 30 ሌቭል ነጃት ቤት ነው የገባው። እኔ የቅናት መንፈስ የለብኝም፣ ማንም ሰው ላይ የቅናት መንፈስ የለብኝም። ግን አንዳንድ ሰዎች ገስት ላይ በሚገቡ ሰዓት ገስት የሚገባው ሰው የቅናት መንፈስ እንዲኖርብኝ ወይም ደግሞ የቅናት መንፈስ ኖሮብኝ ለሰዎች እንዲታይ የሚያደርጉ ሰዎች በጣም ብዙ ጊዜ እኔ ገስት ላይ ይገባሉ። አሁን ነጃት ከተናገረቻቸው ነገሮች በጣም ብዙ የሚያሳዝኑ ታሪኮች ብትናገርም አይ አንደርስታንድ ሄር። ነገር ግን አንዳንዴ ደግሞ የቃላት ግድፈት አለባት። ለምሳሌ 30 ሌቭል እስከሚደርስ ድረስ እሷ ጋር ነው የገባው ለሚለው እርግጠኛ ሆና ስታወራ በጣም ያሳዝናል። ምክንያቱም እኔ 25 ሌቭል እስከሚገባ እኔ ጋር ሰጥቶ እኔ የተዋወኩት ጃጓርን ነግሬሻለሁ ቅድም። አሁን በጣም በተረጋጋ መልኩ ነው የምነግርሽ። ጃጓርን የተዋወኩት የሆነ ጊዜ ሞጣ ጋር ገባ ነበረ። በጣም ኃይለኛ ችግር ገጥሞኝ ከዚህ በኋላ በነገራችን ላይ ሄሉ እድሉን ስለሰጠሽኝ ከዚህ በኋላ በደግም በክፉም ነጃት እንድታነሳኝ አልፈልግም። የትም ቤቷም ይሁን የትም ቦታ ይሁን እንድታነሳኝ አልፈልግም። ምክንያቱም የራሴን እንትን ማቀው እኔ ነኝ። ነጃትን እኔ አላቃትም። ነጃትን የማቃት በጃጓር ምክንያት ነው። ጃጓርን ደግሞ ያወቅኩት ከማንም በላይ ነው፣ ከማንም በፊት ነው የተዋወቅኩት። በተቸገርኩ ጊዜ ሳይሆን ያወቀኝ በጣም ጀግና በነበርኩበት ሰዓት ነው ያወቀኝ። በጣም ጀግና በነበርኩበት ሰዓት የመነሳት ችግር የለብኝም እኔ ሄሉ። እኔ ሁሉ ጊዜም ወድቃለሁ፣ ግን ከወደኩበት ለመነሳት ጊዜያቶች አይፈጁብኝምና ለዛ ነው ሁሉ ጊዜ ውድቀቴን ለሰዎች አላሳይምና በሆነ አጋጣሚ እዚህ ሀገር ምን የሚባል ቦታ አለ መሰለሽ? ቢሄቪራል ሄልዝ የሚባል አለና ቢሄቪራል ሄልዝ ስገባ መለስተኛ እስር ቤት ባዩ ስልክ መጠቀም አትችይም፣ ለወራቶች ምንም አይነት ነገር መጠቀም አትችይም። ለራስሽ ማለት ዶክተሮች ይከታተሉሻል። ማለት ግቢውን ስታዩ በጣም የታጠረ ነው፣ ላይክ እንደ እስር ቤት ማለት ነው። እንደ እስር ቤት የራስሽ የሆነ ልብስ ይሰጥሻል፣ ራሱ ነው የሚሰጥሽ ተቋሙ ማለት ነው። ለአንድ ወር እንደዛ ከገባው በኋላ የራሴን ስራ ጀመርኩኝና ስራ ከጀመርኩ በኋላ በእንትን ላይክ እንደ ፖለቲካም ይሁን እንደምንም ብቻ ግን ሞጣ ቤት ገባ ነበረ እና በዛ ሰዓት ሞጣ ምን ይለኝ ነበረ? ሞሎክሴ ነበረች አሁን ትታ ነው ምናምን ብሎ ይቀልድ ነበረ ምናምን። በዛ ሰዓት በጣም ተሰሚነት የነበረኝ ሰዓት ነበርኩኝ። ማንም ሰው ሊሰማኝ የሚገባ ሰዓት ነበርኩኝና በዛ ሰዓት ጃጓር እንደውም ፎቶ ያን ነበረም ሌላ ፎቶ ነው የነበረውና ይመጣና የማአት ጊፍቶች ያወርድልኛል። ከዛ በጣም ይገርመኛል፣ ምክንያቱም እኔ አላውቀውም። ቅድምም በሞቅታም ይሁን በምን እያወራሁ ነበር። በነገራችን ላይ እኔ የማወራውን ነገር ደግሜም ሳወራሽ አንድ አይነት ነገር ነው የማወራው፣ ምክንያቱም እውነት ስለሆነ ማለት ነው። ከዛ እንደዛ በሚሆን ሰዓት ከዛ ቤቴም በጣም ተሰሚነት የነበርኩበት ሰዓት ነበረ። ጃጓርን ተግባባሁት። ከተግባባሁት በኋላ የተወሰነ እንትን ካልኩ በኋላ በመሃል ጠፋውበት። ዝም ብላ አንዳንድ ጊዜ ዝም ብለሽ ስላወራሽ አይደለም፣ የትም ሀገር ብንሆን ማለት ነው የራሳችን የሆኑ ችግሮች አሉብንና አሁንም ድጋሚ እንደዚህ አይነት ነገር ይደርስብኛል። ከዚህ በፊት አውርቼሻለሁ፣ ማውራት አያስፈልገኝም። ምክንያቱም የቤት ኪራይ መክፈል ያቀተኝና ከዛ ጭንቀት ውስጥ በምገባ ሰዓት እዛ ቦታ ላይ አሁንም እወሰዳለሁ ማለት ነው። በዛ ሰዓት 25 ሌቭል ነበረ ጃጓር። ከዛ በኋላ ግን 29 ሌቭል ሆኖ ምናምን ተመልሼ መጣሁ ማለት ነው። ተመልሼ ስመጣ ጃጓርን አላገኘሁትም። ያገኘኋት ነጃትን እንደ ጌም ትልክልኝና ከዛ ሳገኛት እኔ በፍቅር ነበር ሳወራት የነበረው፣ እሷን በፍቅር ነውና ጃጓርን ታውቂዋለሽ ስትለኝ አውቀዋለሁ አልኳት።
ከዛ ምንም የጠረጠርኩትም ነገር የለም። እኔ በሰው ላይ አልቀናም ብዬሻለሁ። ቅናት መንፈስ የለብኝም። ሰዎች ናቸው በሚሰጡኝ የተለያየ ማነር በእነሱ አስተሳሰብ ቅናተኛ የምመስላቸው እንጂ እኔ ቅናተኛ አይደለሁም። ከዛ በኋላ ግን ጃጓር እኮ ነግሮኛል ስላንቺ አለችኝ ነጃት ማለት ነው በዛ ሰዓት። ከዛ በኋላ ጌም ተጫውተን አናውቅም ከነጃት ጋር ማለት ነው። እና ኦነስትሊ ቶክ ነው ማውራት የምፈልገው። ነጃትን መፍራትም አልፈልግም፣ አከብራታለሁ፣ ወዳታለሁ። ግን አንዳንድ ጊዜ ስትናገር ሰምተሻት ከሆነ ቅድምም ራሱ እኔን ስትሰድበኝ የተሳደበቻቸው ቃላቶች ጥሩ ያልሆኑ ቃላቶች ትሳደብ ነበርና እሱ ነገሩ አልተመቸኝም። ግን አልጠላዋትም፣ እንደዛም ሆኖ ደግሞ አልጠላዋትም። ከዛ በኋላ ግን የሆነ ሰዓት ላይ ጃጓር ጠፋ ምናምን እና እንደ በፊቱ አይመጣም ምናምን። በፊት ላይ ቴክስት ጽፍለት ወዲያው ይመልስ ነበር። እንደዚህ ቴክስት ጽፍ ምናምን ስል ማንም ሰው በሌላ ሊያስብ ይችላል፣ ወይም ደግሞ በሪሌሽንሺፕ ሊያስብ ይችላል። እኔ በሪሌሽንሺፕ አይደለም ጃጓርን የሚወደው የማከብረው እንደ ወንድም ነበርና ከዛ በኋላ የሆነ ጊዜ ጠፍቶ ሲመጣ 30 ሌቭል ደርሶ መጣና 30 ሌቭል የት ደርሰን የመጣው ብዬ እኔ እንደ ቀልድ ነው የጠየቅኩት። ማለት ማንም ሰው እንደሚጠይቀው ማንም ነጃትን ብጠይቃትም ማለት አንድ ሰው የምትወጁ የምታከብሩ ሰው እንደ ቀልድ እንዴት የት ገባ ምናምን ብለሽ ልጠይቂው ትችያለሽና ያቺ ሴት ድሮ ጓደኛዬ ነበርችና የኔን እንዴት ትፈልገው ነበር መሰለኝ። ያው እሱ ጊፍት ከሰጠም ነጃት ጋር ነው የሚሰጠው ብላ ተናገረች። ከዛ እኔ የዛን ጊዜ ምንም አይነት እንትን አልተሰማኝም ገባሽ። ከዛ በኋላ አሁንም የሆነ ይጠፋል ምን ይላል፣ ከዛ ደግሞ ይመጣል። አሁንም 32 ሌቭል ደርሶ ይመጣልና ሁሉ ጊዜ ገስቴ ላይ ሲገባ ሁሉ ጊዜ ለኔ እንደሚሰጠኝ አድርጎ ነው የሚያወራው። እኔ ደግሞ እሱን ነገር አላየውም። ቅድም ነግሬሻለሁ እስከ 25 ሌቭል ድረስ እስከሚደርስ ድረስ ሞጣን ቤት ስገባ የትን ቤት ስገባ ይሰጥ ነበር። ከዛ በኋላ ግን ይሰጠኛል። አይሰጠኝም ማለት አይደለም፣ ግን ነጃት እንዳወራችሁ የሆነ አለ አይደል እንትን የሚያስብለኝ ነገር አለ። አሁንም ቢሆን ሁላችሁም በጥንቃቄ ልታዳምጡ የሚገባው ነገር ለሰዎች ሲናገር እንደሚሰጠኝ ያወራል፣ ግን የዚህን ያክል ጌም አያጫውተኝ። ምናልባት ዝም ብዬ ቁጭ ባልኩበት ምናምን የተወሰነ ጊፍት ሊሰጠኝ ይችላል። እኔ ደግሞ የምፈልገው ጌም መጫወት ምናምን ሊሆን ይችላል፣ ግን እሱንም አልወቅሰውም። ከዛ በኋላ ግን እኔና ጃጓር መጨቃጨቅ ጀመረ። የምንጨቃጨቀው በብዙ መልኩ ነው የምንጨቃጨቀውና ከዛ የሆነ ጊዜ ላይ የሆነ ገስት የሚገባበት ቦታ እየሄድኩኝ ሳየው ሌላ ቦታ ሲሄድ አይጨቃጨቅም፣ እንደውም ሁላ ዝም ብሎ ነው የሚያዳምጠው። እኔ ጋር ግን ሲሆን ይጨቃጨቀኛል። የሆነ ነገር ስፈልግ ይጨቃጨቀኛልና ለሰዎቹ የኔና የሱን ጭቅጭቅ ነው ሰዎች የሚያዩትና እኔ ስለምወደው ስለማከብረው እኔ እሱን ከፍና ዝቅ አድርጌ ስናገረው ሌላ ሰው ሲያይ ይደብረኛል። ለምን ሰደብኩ ሳይሆን እኔ እና እሱ ስንጨቃጨቅ ሌላ ሰው ሲያይን ይደብረኛል። ከዛ ቅድም ደግሞ ስጨቃጨቅ ሰምተሽኛል። የሆነ ሰው ቤት ገብቶ ያለ ጊፍት ጋለሪው ሞላውለትና ከዛ አንዷ ስትናገሪ ምን አልሽ አልኳት ማለት ነውና እሱ ነቅሎ ወጣ። ከዛ በኋላ በጣም ብዙ ሲሰድቡኝ ሪካርድ አድርጊያቸው ለምንድን ነው እንደዚህ የምታሰድበኝ? ለምን የምሰደብበት ቦታ ላይ ትገባለህ ብዬ ጠይቄው አውቃለሁ። ምንም አይነት መልስ አልመለሰልኝም። ከዛ በኋላ ነጃትን የማልደብቃት ነገር አንድ ቀን ተናግሬው አውቃለሁ። ነጃት እኮ ትሳደባለች፣ እሷ ላይ ግን ሄደ ግን አትጨቃጨቅም ብዬ አውቃለሁ። ከዛ በተረፈ ግን በክፉም በደግም ነጃትን አንስቻት አላውቅም። ከዛ ግን በቸገራት ጊዜ ነው የቆመው ያለችው ነጃት። እኔን በቆምኩ ሰዓት ነው ጃጓርን ማቀው እንጂ በወደቅኩ ሰዓት አይደለም ማቀው። ወድቄ አውቃለሁ፣ ከዛም በፊት ወድቄ አውቃለሁ፣ ግን ጃጓርን በቆምኩ ሰዓት ነው ማቀው። ከዛ ግን ሁልጊዜም ያው ልመና ባሉበት አካባቢዎች መኖር ጀመረ ምናምን። ግን እኔና እሱ እንደ በፊቱ በስልክም በምንም አናወራም ከተወሰነ ጊዜ በኋላ ማለት ነው። ከዛ በፊት ግን እናወራ ነበር። ምንም አይነት ሪሌሽንሺፕ ኖሮን አያውቅም፣ ግን በጣም ብዙ ሰዎች እንደዛ ያወሩ ነበር። ከዛ በኋላ የምንጨቃጨቀውን ነገሮች አልወደድኩለትም። ግን የሆነ ሰዓት ላይ እነ ነጃት ጋርም ትሄዳለ፣ እዚህ ቦታም ትሄዳለ፣ ግን ሌላ ቦታ ስትሄድ በጣም በክብር ነው የምታወራው። እኔን ግን ሲሆን ለምን ትጨቃጨቀኛለህ ብዬ በጣም ብዙ ቀን ተጨቃጭቀን እናውቃለን ማለት። ዛሬ ነጃት ተነስታ ለሱ ስትቆምለት እኔና ጃጓር የተጨቃጨቅንበትን ኢቭን በስልክ የተጨቃጨቅንበትን አንድ ቀን ለ1 ሰዓት ለ2 ሰዓት አውርተን እናውቃለን። እሱን ታውቃለች ወይ ነጃት?
ስለዚህ እኔ የተከፋውበትን ነው። ሲቀጥል ደግሞ ዛሬ ላይ የተነጋገርነው ሄለን ቤት የተነጋገርነው ስለኔ የማላቃቸው ሰዎች ማለት ጃጓርን የማቀው እነሱን የማቃቸው አሁን ጃጓርን የማቀው በፊት እና እነሱ መጥተው ስለ ጃጓር ሲያወሩ እኔ እሱን ስለምወደው ስለማከብረው ከማንም በፊት ስለማቀው ማንም ሰው ድሮም ቤቴም የምንጨቃጨቀው እኔና ጃጓር የምንጨቃጨቀው ሌላ ሰው መጥቶ ስለሱ ሲያወራልኝ አልወድም። ይሄ የኔ ባህሪ ነው። ምክንያቱም እኔ እና እሱ ነን የምንተዋወቀው። እኔ እነሱን አላቃቸውም ከሱ በፊት እኔ እነሱን አላቃቸውም። ሁሉንም የማውቃቸው ከሱ በኋላ ነው። ስለዚህ ከሱ በኋላ ለማውቀው ነገር ሌላ ሰው መጥቶ ሲጨቃጨቀኝ አልወድም። ሲቀጥል ደግሞ በጣም ብዙ ጊዜ ነግሬው አውቃለሁ። የሆነ ነገር የምትፈልግ ከሆነ በስልክ አውራኝ ብዬው አውቃለሁ። ተደጋጋሚም ነግሬው አውቃለሁ። ለመስተካከልም ሞክሬያለሁ። ግን አንዴ በስልክም ራሱ እንደዚሁ ነው የሚጨቃጨቀኝና አያዳምጠኝም። የሆነ ነገር ሲነገር እኔ በቃ አዎ ልክ ቅድም ነጃት ልክ ነሽ እንዳልኩት እንደሱ ባደርግ ኖሮ ምናልባት እንስማማ ይሆናል። ምናልባት ማለት ነው። ነገር ግን እንደዚህ የተፈጠረው ስለምወደው ስለማከብረውና እሱ ለምን አይወደኝም፣ ለምን አያከብረኝም፣ ለምን አያዳምጠኝም የሚል ነገር ተከስቶብኝ ነው እንጂ ከዚህ በኋላ እኔ ይሄንን እውነታዬን ተናግሬያለሁ። በዚህ አጋጣሚ ከነጃት የተማርኩት ያው ጥንካሬን ተምሬያለሁ። ግን እሷ ደግሞ የኔን ደግሞ ፈተና አታውቀውም። ለማንም ተናግሬም አላውቅም። እንዳያችሁት እኔ ለማንም ተናግሬ አላውቅም የኔን ፈተና ማለት ነው። ምናልባት ሰው ሁሉ የሚያውቀው አሜሪካ መኖራችንን እንጂ አሜሪካ ውስጥ ምን አይነት ፈተናዎች አሉ። አሜሪካ ውስጥ እኮ በጣም ብዙ ፈተናዎች አሉ። ወረቀት አለመኖር አለ፣ በጣም ብዙ አሳይለም መጠየቅ አለ፣ በጣም ብዙ አይነት ችግሮች አሉ። አሜሪካ ስለሆነ ብቻ ሁሉም ሰው ደስተኛ ነው፣ ሁሉም ሰው ጥሩ ሁኔታ ነው የሚኖረው ማለት አይደለም። ሲቀጥል የአይምሮ መጎዳት አለ። ቅድም ለምሳሌ ተሳስታም ይሁን ወይም ደግሞ ጃጓርን ከመውደድና ከማክበር የሚሆን በጣም ብዙ ስህተቶች ስትሳሳት ነበረ ነጃት ማለት ነው። እዛ ቁጭ ብለሽ እሱ አንቺ አልታመምሽም እንደውም እንደዚህ ነሽ ብዙ ነገር ስትናገር ነበር። ይሄ አግባብ ያለው ነገር አይደለም። እኔና ነጃት በክፉም በደጉም ተነሳስተን አናውቅም። እኔ አንድ ቀንም ቢሆን ነጃትን በክፋት አንስቻት አላውቅም። ግን የማልዋሸው ነገር ነጃት ቤት ሄዳ ስትቀመጥ እንደዚህ እንደኔ አትከራከራትም፣ ጸጥ ብላ ነበር የምታዳምጠው ብዬው አውቃለሁ። ይሄንን አልዋሽም። እኔ እውነትን እውነት ነው ብዬ ነው የምናገረው፣ ውሸትንም ደግሞ ውሸት ነው ብዬ ነው የምናገረው። ግን ነጃት እኔን ለመስደብ ዛሬ ላይ ለመስደብ ምን አነሳሳት? እኔና ጃጓር እንተዋወቃለን። አንድ አባባል አለ። አጼ ቴዎድሮስ በድሮ ጊዜ ገብርዬ ሚስታቸው በጣም ከፍ ዝቅ ስታረጋቸው ገብርዬ ምን ይላሉ? እንዴት ነው ሚስትዎት እንደዚህ የምታረጉት? ቆይ ይሰራላታል ምናምን ሲሉ ገብርዬ አይ ገብርዬ ሚስቴ የምታቀኝ አውልቄ አንተ የምታቀኝ ታጥቄ ብሏልና እኔ ጃጓር ስለምንተዋወቅና ስለምወደው ስለማከብረው እኔ እንደምወደው እንደማከብረው ለምን አላከበረኝም? ለምን አልወደደኝም? ለምን ከሰው ፊት ባህሪ መጥፎ እሱን ከፍ ዝቅ አድርጌ እንድናገረው እንድቆጣው? ሰው ሪካርድ ነው የሚያደርገው። ገባሽ? ሪካርድ አድርጎ ነው የሚፖስተው። እሱን አልፈልገው። ከሱ ጋር ተጨቃጭቄ በቃ ይሆናል አይደለ? ከፍ ዝቅ አድርጌ አናግሬው አልፈልግም። ደግሞ እንዲናገረኝ ደግሞ አልፈልግም። ለምሳሌ ስለ ነጃት የሚያወራኝ ከሆነ ነጃት እኮ እንደዚህ ናት ምናምን ሲል ተቀርጾ የሚፖስተው ነገር ነው አይምሮዬ ላይ የሚመጣው። እሱ ሲጨቃጨቀኝ የሚቀረጸው ነገር ነው አይምሮዬ። በቃ ታው ስለው አይተውልኝም። በዛ ምክንያት እኔና እሱ እንጨቃጨቃለን እና ጭቅጭቃችንን ነው እንጂ ሰው የሚያየው የኔን እውነታ የሱን እውነታ ማንም የሚያውቅ የለም። እሱን የሚያውቀው አንድ ፈጣሪ ብቻ ነው። ስለዚህ ተሳስቼ ከሆነ ነጃት እኔ እንግዲህ ከአንቺ በፊት ነው ጃጓርን የማውቀው። ነገር ግን ዛሬ ላይ ከኔ በኋላ አውቀሽ እንደዚህ ልክ ነኝ ብለሽ የምታስቢ ከሆነ በጣም ይቅርታ ጠይቅሻለሁ። ግን ይቅርታ የምጠይቅሽ ግን ፈርቼሽ ሳይሆን ማለት ነው። እንደፈለግሽ ቤትሽን ከፍተሽ መስደብ ትችያለሽ፣ እንደፈለግሽ ማድረግ ትችያለሽ። ቆይ አንድ ጊዜ አልጨረስኩኝም። እስካሁን ጸጥ ብዬ ነበር ሳዳምጥ ነበር። ቤትሽን ከፍተሽ እንደፈለግሽ መስደብ ትችያለሽ ማለት ብርቂ አይደለም፣ ስድብ ብርቂ አይደለም። እንደፈለግሽ መስደብ ትችያለሽ። ነገር ግን ይቅርታ የምጠይቅሽ ትክክል ነኝ ብለሽ በ100% ትክክል ነኝ ብለሽ ስለመጣሽ ማለት ነው። ትክክል ነኝ ብለሽ ስለመጣሽ እንጂ ትክክል ሆነሽ አይደለም ይቅርታ የምጠይቅሽ። ነገር ግን እኔ ጃጓር ጋር የተጣላሁት ስለምወደው ስለማከብረው
እንዲወደኝ እንዲያከብረኝ ስለምፈልግ ብቻ እንጂ ሌላ ምንም አይነት መጥፎ ቅራኔ ኖሮብኝ አይደለም። ማለት አሁን ለምሳሌ በቀደምለት የተጣላንበት ከቤታዮ ጋር ታረቂ አለኝ። ቤታዮ ራሷ ናት የሰደበችኝ በሆነ ሴትዮ ምክንያት። ስለዚህ ለምን ታረቂ ትለኛለህ? የኔን ለምን አልሰማህም ብዬ ስጨቃጨቀው ከሁሉም ሰው ጋር እንዴት ትጣያለሽ? እሷ እየሰደበችኝ እያየ ስንት ሰው እየሰደበኝ እያየ መቶ ሲጨቃጨቀኝ ሪካርዱን ነው እኔ የማስበው። ስለዚህ መቶ ሲሰድበኝ ከሁሉም ሰው ጋር ታረቂ ሲለኝ ለምን ትለኛለሽ? ታረቂ ካልከኝ ደግሞ ስልክ ያለ ደውል አለ ነጃት ፎሎ ካረግሽኝ እልክልሻለሁ፣ ሄሉም እልክልሻለሁ፣ የተጨቃጨቅንበት አለ ደውልልኝ። ልክ አንቺንም ቅድም እንደተጨቃጨኩሽ ነስሩ አልኩኝ ነጃት፣ አንቺንም ቅድም እንደተጨቃጨኩሽ እንደሱ ነው የተጨቃጨኩት። እሺ ከፈለክ ደውልልኝ ደውልልኝ። ደግሞ የሚገርምሽ ነገር እኔ ነኝ ስቤ ያስገባሁት። ጊፍት ሲሰጠኝ ለሆነ ልቀልድ ልጫወት በቃ ፈታልን ነበር ያስገባሁት። ግን ቶሎ ብሎ እንደዚህ አይነት ወሬ አመጣ። እኔና እሷ ደግሞ እሷ እየረገጠችኝ ነው እየረገጠችኝ። ከዛ በኋላ እሱ ታረቂ የሚለኝ ለምንድን ነው? እኔ አልተጣላዋት። ስለዚህ ለምን ሁል ጊዜ እንደዚህ አይነት ነገር እየተፈጠረብኝ? ከዚህ በፊት እነ ቴምር ጋር እንደዚህ ታረቂ ብሎ ተጨቃጨቀኝ። ከዚህ በፊት የሆነ ነገር ከሰው ጋር ስጣላ ሁል ጊዜ ታረቂ እያለ ይጨቃጨቀኛል። ታረቂ የምትል ከሆነ ሂድና እነሱን አናግራቸው ብዬ በፊት ለፊት ተናግሬዋለሁ። ስለዚህ አንዳንድ ጊዜ ነጃት አንቺ ምናልባት በጣም ብዙ ፈተናዎች ተፈትነሽ ሊሆን ይችላል። ነገር ግን የዛኛውንም ሰው ፈተና አታውቂውም እና ብዙ ሰው እየሰደበኝም እየረገጠኝም ብዙ ነገር እየሆነም ሁሉ እየፈረደብኝም አንዴ የወደቀ ዛፍ ምሳር ይበዛበታል እንደሚባለው ሁሉም ሰው እየረገጠኝ ስለሆነ እንደፈለሽ ብትረግጭኝ እኔ ምንም አይመስለኝም። ምክንያቱም እኔ አላቅሽም ነጃት። አንድ ቀን ነው እኔና አንቺ ጌም ተጫውተን እሱንም በሰላም ነበር ያወራሽኝ። ነጃት እኮ እንትን ማን ነው ጃጓር እኮ በጣም ይወድሻል ያከብርሻል ብለሽኝ ታውቂያለሽ። እሱን አስታውሳለሁ። ከዛ ውጪ ግን እኔ ካንቺ መጥፎ ነገር ሰምቼም አላውቅም፣ መልካም ነገር ሰምቼም አላውቅም። ነገር ግን እኔ ተናግሬሻለሁ አንድ ቀን፣ እሱንም አልዋሽሽም። ነጃት ቤት ስትገባ እንዲህ በስርዓት ነው የምታወራው። እኔ ቤት ግን ስትገባ ሁልጊዜ ትጨቃጨቀኛለህ። አንቺ ግን ቅድም ላይ የተናገርሽኝ ንግግሮች በሙሉ ለኔ የማይገቡ ንግግሮችን ተናግረሽኛል። ቅድም ነግሬሻለሁ፣ አሁንም ደግምልሻለሁ። አጼ ቴዎድሮስ ለሚስታቸው እሷ የምታቀኝ አውልቄ እኔ አንተ የምታቀኝ ታጥቄ ብሏልና እኔ ጃጓርን አውቀዋለሁ። በቃ እኔ በማውቀው ልክ ነው የሄድኩት እና ካጠፋው አም ሶሪ ላንቺ ማለት ነው። ግን ጃጓርን ተደርበሽ ደሞ እኔ በእንትን እሺ እሰጥሻለሁ ማሪ ደሞ እኔ ከምንድነው ከቲክቶክ ጥፋ አላልኩትም። እኔ እየተጨቃጨኩት እንጂ እንዲጠፋ አይደለም። እኔ አንድ ተራ ሴት ነኝ። ለኔ ብሎ ለምን ይጠፋልና? ሄሉ ቀጥይ። ያ ቴንክ ዩ አንድ ጊዜ ብቻ ሰላም። በመጀመሪያ በሃኒ ፊት ይሄው 3400 ሰው አለ። እኔ አንቺን ላስቀይምሽ ፈልጌ አይደለም። ጋጥ ወጥ ንግግርም የተናገርኩሽ ጃጓርን ስለነካሽ ብቻና ብቻ ነው። እና ደግሞ 3 ነገሮች አሉ ካንቺ የወሰድኩትና ጥያቄ ነው የምጠይቅሽ። አንደኛ ከሰው ጋር ታረቂ የሚልሽ ላንቺ ጥሩ ነገር ስለሚመኝልሽ ነው። ከማንም ሰው ጋር እንድትነካኪ ሊያግዙሽ ይችላሉ በሚለው ነው። ላንቺ ተስፋ ነገር አስባለሁ። እኔ እስካሁን አዳምጬሻለሁ። ከዚህ በላይ ማዳመጥ አልችልም። ኦኬ አዳምጠሽ እንዳልሽ ልንገርሽ። ሁለተኛ ደግሞ ካልታመን በፊት ነው የሚያቀይ ላልሽው ነገር ዛሬም ታመሽ አብሮሽ ነው ያለው። ያ ሰው ጀግና ሰው ነው፣ ታማኝ ሰው ነው ማለት ነው። ሰው ሁሉ እኮ ታማኝ ሰው ተጨቃጨቅና ያለ ነው። ሁሉ ጊዜ እየተጨቃጨቅን ያለ ነው እንዴ? የ80 አምስት ነሽ እንዴ የምትጨቃጨቂው? አዳምጪ። ሰላም አንድ ጥያቄ ነው እየጠየኩሽ ያለሁት። ለጥያቄ መልስ ትሰጪኛለሽ። ይኸውልሽ እስካሁን እኮ ጸጥ ብዬ አዳምጥሻለሁ። ግን አንቺ አውሪ፣ ችግር የለውም። እስከ መጨረሻ አውሪ። ግን ልክ ነኝ እያልኩሽ አይደለም። ቅሬታ ካለብሽ ነገርሽኝ። እኔና ይጃጉር እንዴ እባክሽን በህግ የምታውቂ ከሆነ ሴትዮ ተረጋጊ። ነጁዬ ሚውት አድርጊው፣ ሰንደሪላዬ ሚውት አድርጊው። ጃጉርም ታፍኗል፣ ሀቅ አለው የመናገር ግን ሰላሚና ስለ ንጉሱ የሰጠሽው አትጨቃጨቂ ምናምን ላልሽው ነገር ደግሞ እኔ እኮ ቤት ገባ ቤት ወጣ አልለውም። ይመጣል ወንድም ሰላም አለይኩም እንዴት ነህ ደህና ነህ? የጠፋክብኝ ነው ጊፍትን ጠይቄ አላውቅም። ይቅርታ ጠይቄሽ
ሰላምዬ ከቀልብሽ ተይ። እሺ ሚውት አርጊ አልሽኝ። እሷን ሚውት አርጊ ለምን አትያትም? እሷን እኮ ታገሽ። እኔ መጥፎ ነገር አልተናገር ስትወሪ ቆየሽ እኮ ሰላም። ዝም አልኩ ሚውት አድርጌ። አንቺም ስትወሪ ጥያቄ አለኝ ለአንቺ። ጥያቄ አንቺ እንድትመልሽልኝ ነው የምፈልገው። ኦኬ ያንን ተይ። ያ ክርክርም ጭምር ነበር። ኦኬ ያለፈ ይኸውልሽ ከአንቺ ነው የማውቀው ምናምን ለምትይው እኔ ከሰላም በላይ ይሄኝ ብዬ አላውቅም። ሰላም ምንህ ናት ብዬ አላውቅም። ቤት ገባ ቤት ወጣ ብዬ ጠይቄው አላውቅም። የሰማንያ ሚስቱ አይደለሁም፣ ፍቅረኛው አይደለሁም፣ ወንድሜ እንጂ ናጁ በወሎ በቃ ነጁ እንትን አንቺ በላይ ትግስት አለ እንዴ? በመድኃኒዓለም ሰላሚና አንድ ሚውት አርጊው። ቴንክ ዩ። እሺ ያ በነገራችን ላይ እኛ ሱዳኒ ነን እንደ ጋይስ፣ እኛም ኢትዮጵያዊ ነን እኮ። እኔና ጃጉርን እኮ አሰደዳችሁን ጋይስ እንዴ! ሼም ኦን ዩ። ሰንደሬላ አንድ የንጉሱ የሰጠሽው ምሳሌ አንተ የምታውቀኝ ታጥቄ እሷ የምታውቀኝ አውልቄ ከጃጉር ጋር ይሄዳል። ፍቅረኛሽ አይደለም። አንዴ ነው። ሁለተኛው ደግሞ ይቅርታ የጠየቅሽው ነጁን ነው። ነጁ በድላኛለች ብላ አልመጣችም እዚህ። ተበዳዩና ወይም ደግሞ አይገባውም የምንለው ጃጉር ነው። ጃጉርን ነው ይቅርታ መጠየቅ ያለብሽም ካጠየቅሽም እንጂ ነጁ ምን አልጠይቀውም። ታዲያ ነጁ እሷ አግባብ ይቅርታሽን ለምን የሆነ ቦታ ታስቀምጫለሽ? ነጁ በደለችኝ እንዴ? ታዲያ ሊያሰድበኝ አይደል እንዴ? ነጃትን ያስገባት አስገቢያት ነው። መቼ አጠፋሻት? እሷ ላይ መቼ አጠፋሽ? እሷን በቃ ከመሰላት ነው አጠፋሽ እያለች ከመሰላት ይቅርታ። እሷ እኮ አጠፋሽ ያለችው ጃጉር ላይ እንጂ እኔ ላይ አላለች እንዴ? ታዲያ እንደዛ ከሆነ ለመፍታት እኔና እሱ ለመፍታት ከሆነ እኔና እሱ ነና መጨረስ ያለብን። እኔ ለኔ የሚያግዝልኝ ሰው አስገብቻለሁ። ሰላሚና እኮ ሄሉ እዚህ ነው የሰደሽው። እዚህ ነው የምትጠይቀው። ሄሉ አንድ ጊዜ እኔ ለኔ የሚያግዝልኝ ሰው አስገብቻለሁ። እሱ እኮ የሚያግዝለት ሰው አስገባ እኮ እሱ ማለት ነው። የሚያግዝልኝ ሰው አስገብቻለሁ። ሰሉዬ አንድ ነገር ልበልሻ። አሁን እሱ እንዴ አንቺ እሱን በደልሽው አልበደልሽው አንቺ ነሽ አለ የምታውቂው። ግን እሷን ሳትበድይ አልበደልኩትም ታውቂያታለሽ። ለምን ሰ እንግዲህ ታዲያ ምን ላድርግ? እሷን ምን ማድረግ አለብኝ? አላለችም። እኔ የማውቀው ነገር አለ ብላ ነው የመጣችው እኮ። የበደልኩት ነገር ካለ ለእሷ ይቅርታ። እሱ ራሱ ነው መፍታት ያለበት። እሷ ለምን ይቅርታ? እሱ እኮ ኦልሬዲ እኮ ብሎክ አድርጎኛል። እኔ ነኝ ይቅርታ መጠየቅ ያለብኝ ወይስ እሱ? አሁን ነጃት መግባት የለባትም። እኔ ነው እየጠየቅሽኝ ያለሽ ሄሉ። ያ አትመልስም እሱ። ለምን ይቅርታ ጠይቅሻት? እሷን እንዴ በጣም ብዙ እኮ ነው ያወራችሁ። በጣም ብዙ ተቸግራለች። ብዙ ነገር አድርጋለች። ብዙ ነገር ሰርቫይቭ አድርጋለች። ሰላም በደለችን አለችን እንዴ? ተረጋጊ ትንሽ እሺ፣ ትንሽ በጣም ይኸውልሽ፣ ያጠፋው ከመሰለሽ ይቅርታ ነው ያልኳት። አለቀ ማለት አለ ቦታ ሆና አልበደልሻትም፣ አልተጣላችሁም እኮ ሰሊ። እሱ እኮ ታዲያ ምን ማለት ብሎክ ያደረገኝ እኮ እሱ ነው። ማለትም ካለብሽ ከሌለሽ እኔ እኮ ገብቼ ገስ ላይ ራሱ ገብቼ ከዛ በኋላ ብሎክ እንዳደረገኝ ራሱ ያወቅኩት እያማኝ ስለኔ እያወራ ከዛ ላምቦ የምትባለው ሴትዮ ገብታ ተዋበች የምትባለው ሴትዮ ገብታ እያወሩ ከዛ አላወኩም። ስሙን ነክቼ ሳይሆን ብሎክ አድርጎኛል። ታዲያ በምን ይቅርታ አልጠይቀው? ገረም ሰላም እያትሳሳቺ እግዚአብሔር ሃይ ጃጉር ላምቦ የምትባለው ሴት እኔ ቤት ላይ ብያት አለች። እኔ ቤት ላይ ብያት ውሻዬን ሰድባለች። ኮሜንቶችን አንብቤ ተጣሉ እኮ አሉኝ ከስር። ኧረ እንዴት ነው የሚጣሉት አልኩኝ። ከዛ ሂዱ ሰላም ካለች ጌም እንድጫወት ላኪልኝ በሏት አልኩኝ። ከዛ የለችም አሉኝ። ስፈልግሽ እንደዚህ ልፈልግሽ ስል ጃጉርን አየሁት። ያው ጊፍተር ስትሆኝ ከላይ ይቀመጥ የለ። ከዛን ኢንቫይት አደረኩት፣ አልተቀበለም። አይቻለሁ ና ግባ ገስት አልኩት። በዛ ማለት አንቺም መጣሽ እንጂ አሁን ብሎክ እንዳደረገኝ እኮ እሱ ሲያወራ እኮ ነው። ብሎክ ማድረጉ እኮ ያየሁት እኮ እሱ ነው ያወራው እንጂ ስለሱ አይደለም እኮ። ጃጓር ብሎክ እንዳደረገኝ ሲያወራ ነው። ከዛ በኋላ ነው ሄጄ ሳይው ብሎክ አድርጎኝ ሲያወራ ነው እንጂ ብሎክ ማድረጉን እኮ አላቅም ነበር እኮ። ሄሉ አንድ ጊዜ ተረጋጊና አዳምጪ። ባትጠይቂም ጃጉሩ ነው እንጂ ነጁን አይደለም። ነጁ እኮ ታሪኳን የነገረችን እንጂ ጃጓርና እኔ መጨቃጨቅ እኮ የመጀመሪያችን አይደለም።
ያ ይቅርታሽን ስለዚህ አሁን ለምን ብሎክ እንዳደረገኝ ምን አውቃለሁ? ስታወሩ ነበር። እኔ ጫጫታ ውስጥ ነበርኩ። አሰማው ኦኬ አሁን ነበር። ከዛ ብሎክ አድርጊያታለሁ አልችልም ከዚህ በኋላ አለ ሰንደሬ ላይ ነጃጉር ደግሞ አፍነነዋል። ወንድ ልጅ ስለሆነ ነው እንደዚህ ሴቶች ተባብረው ማውራት ይችላል። ግን ከዚህ በኋላ ነጃትን መስማት አልፈልግም። በቃ ይቅርታ ጠይቂያታለሁ። ጨርሻለሁ። ያ ነጁ ተይው። እሺ ቆይ ጃጉር ግባ። ጃጉሬ ለምን ብሎክ ያረካት? አሁን ምን ያደርግልሃል? መጀመሪያ ደረጃ እንግዲህ ያው የሰው ልጅን ምስጋና የሚያቀው ሙስቶ የሚገባውን መጀመሪያ ነጃትን በጣም ለመስገናት ስልሽ ምንም አላደረኩላትም። ግን እንዲሁ ቁጭ ብዬ ገስት ላይ ነው ገብቼ አንዳንድ ነገሮችን ሐሳብ ሰጠዋትና በዚህ ደረጃ ታስቀምጠኛለች ብዬም አላሰብኩም። እና እንደምታዩት ነው ነጃት ማለት እንግዲህ ታሪኳ ከዚህ የተነሳ ነው ከነጃት ጋር ልለጠፍ የቻልኩት ይሄ ነው። እና ኢቭን ለሰላም የማደርግላት ለነጃት አላደረኩላት። ግን የሰው ልጅ ሀቅ ግን ሀቁ ምንም ቢሆን ምንም ያርግልሽ ምንም ሐሳቡ ብቻ ይበቃሻል። እንዲያ ከተደረገልሽ አይደለም እንዲደረግልሽ ሳይሆን ያ ሰው ከልቡ ከአንጀቱ ከቆመልሽ ለዛ ሰው ግን እንደዚህ አይነት በዚህ በወጣ መንገድ ወጣ እንድትናገር እኔ ይሄን አልጠበቅኩም። ነጃት በጣም አመሰግናለሁ። በተረፈ ግን ሰላም እውነት ነው እንግዲህ እስከዛሬ ያው ብዙ ነገሮችን ነው እኔ በሰደብም ከታች እኔ ባንቺ በተሰደብኩት በነጃት ጋር አንድ ነገር ተደርሶብኝ አያውቅም። ቢሰድቡኝ ብናገርም እሷ ከሰው የበለጠ መናገር የምትችል ሰው አንበሳነችና ግን ሰላም አንቺ ግን እንትን ያደረግሽው ነገር እንዲገባሽ የምፈልገው ምን መሰለሽ? እኔ ዛሬ አይደለም አንቺን ይሄ ሰው ሁሉ ጠልቶች ሰው ሁሉ አይሆንም ብሎ ባለበት ሰዓት ላይ ከጎንሽ ነበርኩኝ። ኢቭን እንኳን ራስሽን አጥፍተሻል ብዬ ፈርቼ 8 ወር በጠፋሽበት ሰዓት አለው ብቻ የሚል ሚሴጅ አስቀምጭልኝ ባክሽን ብዬ በውስጥ ፌልሽ አውቃለሁኝ። ምክንያቱም በመሞትና በመኖር መካከል ጥፍት ነው ድንገት ያልሽው እንደዛ ደርሶብሽ እያለቀሽ ሚዲያ ላይ ወጥተሽ ስትጂ በጣም ነው የተቸገርኩት። ለምን የሰው ርህራይ ስለሚሰማኝ ነው። ጠፍተሽ 8 ወር 9 ወር ምንም ቴክስት አትመልስም፣ ምንም አትመልስም። እኔ ራሷን እንደውም የሆነ ነገር የሆነች ነው ብዬ እንደው 1 ሰከንድ ብቻ ለቴክስት እንደዚህ በይና መልሽ አልኩኝ። በእርግጥ ያው ቆይታ ከ8 ወር ከ7 ወር በኋላ ያው መታ የሆነው እንደዚህ ሆኜ አለች። ያው እኔ ቀለል አድርጌ አንድ ሰው አንድ ነገር ሲሆን አይ ወደ ሐኪም ቤት ወደ ሆነ ቦታ እየወሰዱ ነው ስትል ለሆነ ሰው ለተቸገረ ሰው መጥፎ መልእክት ማስቀመጥ የለብኝም። አይ ቀለል አድርጌ ሊመረምሩሽ ሊሆን ይችላል ብዬ ስሜቷን ወደ ታች ለማድረግ ሌላ ነገር እንዳይሰማት ብዬ ቀለል ባለ መንገድ ነገርኳት። ለምን ሌላ ደግሞ እነሱ ከሚያደርጉት ነገር እኔ ደግሞ በመጥፎ ቴክስት ጽፌ በመጥፎ ነገር ነግሬያት ጭንቅላቷ እንዳይታመም ቀለል አድርጌ ነው ቅድም የተናገርሽው ነገር ማለት ነው መልሱ። እና ሰላም ሰው እንዲጠላሽ ወይም ደግሞ ሰው ተሳዳቢ ነች እንዲልሽ ለምን እኔ ከጎንሽ እስከቆምኩ ድረስ ሰዎች እንዲረዱሽ እባካችሁ እርዷት ብዬ እስካልኩ ድረስ ከሁሉም ጋር እንድትነካኪ ፍላጎት አይደለም። ለምን ለአንቺ በማዘን ነው። ከዛም ተነካክተሽ ሰዎች ጠላቶችን ቀንሽ ያልኩኝ ሌላ አይደለም። እኔ የሚሰርቡሽን አትሳደቢ አይደለም። መናገር ትችያለሽ፣ መራገጥ ትችያለሽ፣ ግን አታብዢ ጠላትን። አትሊስት በተቻለሽ አቅም ለመቀነስ ሞክሪ ብዬ ነው ያልኩት። ይሄንን ነገር ነው የተናገርኩሽ። ግን አንቺ ግን በሌላ ነገር እየተረጎምኩሽ ያው ብዙ ነገር ያው አልሽ ተናገርሽ። ኦኬ ዝም አልክ። ከዚህ በፊት እችል ነበር ብዙ ነገር ስትናገሪ ካለሽበት ሁኔታ እየተረዳሁኝ ከሰው እኩል እንደኛ ሰው ወጣ አበሻ ልታገኝ አትችልም በማለት አንዳንድ ጊዜ ዝም ብዬ አሳልፋለሁ። ካለችበት ሁኔታ እየተነሳ ነው የምልሽ። እኔ ሰውን ለማስተባበር ያደረግነው ነገር ከሌሎች ሰዎች ጋር የተነጋገርነው እኔ እንደው ባስቀይምሽ እንኳን አልኩኝ። እኔ እንኳን ባስቀይምሽ ካለው ነገር ጥሩ ነገር ከመልካም ነገር እኔ ላጠፋ እችላለሁ። እኔ ካጠፋውኝ አንቺ ነሽ የምትመክሪው ነገር ነው የምለው። ስለዚህ ይሄ እኔ በጣም ከሚገባው አስቤ ሞቶ ስለገነፈለብኝ ነው ብሎ ያም ሃፒ በቃ እኔ ምንም አልፈልግም። እኔ በሰላም ነገር መኖር ነው የምፈልገው። በቃ እሷ ያለችበትን ክፉ ግን ነገር መስማት አልፈልግም። በቃ ይሄ ነው ጥሩ ነገሯን ነው እንትን የምለው። እኔ አም ሃፒ በዚህ ላይ ሆኝ እሱ መልስ
ተረዳሽ ሰንዶ ሰላሚና ጃው I'm happy for him. I'm happy for him. Big for you, not for you. ግን ላጠቃልለው አይደለም ያው 1-2 ሳምንት ምናምን አንድ 2 ሳምንት አብረን በደንብ እኔና እሱ ስንጋጭ ማለት ሌላ ሰው ሲደረብ ደስ አይለኝም። ይሄ የኔ ተፈጥሮ ነው። ሌላ ሰው ሲደረብ ደስ አይለኝም። አለቀ። እናንተ ትፈቱታላችሁ። እኔና እሱ ለጀመርነው ነገር እኔና አሁን ለምሳሌ እኔና ነጃት ብንሆን እኔና ነጃት ለጀመርነው ነገር እኔና ነጃት ነን መጨረስ ያለብን። ሌላ ሰው መጨመር የለ። ይሄ የኔ ባህሪ ነው። በቃ የኔ ባህሪ። እኔ ደግሞ አባቴ ይሙት እዚህ ሄለን ቤት ምንም ነገር ማለት ላልችል እችላለሁ፣ ግን በቤቴ የጃጓርን ስም የወንድሜን ስም ማንሳት እስካላቆምሽ ድረስ አባቴ ይሙት በሞራልሽ ላይ ነው የምረማመድብሽ ቀን በቀን እየወጣሁኝ። አንቺ ክብር አይወድልሽም። እንደሱን ስለነካሽ መስሎኝ እኔ ቆናታውን ልናገር የመጣሁትኝ። እኔንማ ስትረግጪ ኖረሻል እኮ ጃጓር ነግሯት ምናምን። ጃጓር እኮ መጥቶ ነጃት እባክሽን ሰላምን ጌም አብረሽ አጫውቻት ብሎ ላንቺ ብሎ መጥቶ ነግሮኝ እኮ ነው። ጌም ራሱ ማንም ቹቹ ሲልሽ ጌም ከኔ ጋር እንድትጫወች ያደረኩሽ። ከዛም ፎሎ አድርገሽኝ ያገኘውሽ አንፎሎ አደረገውሽ። በብዙ ነገር ራሱ ስትመጪ ዝም ነበር የምልሽ፣ እሱን ስለማከብር ነው። ከዚህ በኋላ እኔ ደግሞ ካንቺ ጋር ወርዶ ላይ ስለማልፈልግ ወንድሜ ልክ አስገባልሻለሁ፣ ልክም አስገባሻለሁ። ጃጓርን ነካሽ ማለት እኔ ነካሽ ማለት ነው። እኔ ማንንም ሁኛ አይደለም ስልሽ ፍቅረኛው ሁኛ አይደለም፣ የ80 ሚስቱ ሁኛ አይደለም፣ ግን ወንድሜ ነው የማልደራደርበት ወንድሜ። ጃጓር ማለት እኔ ጋር ቀይ መስመር ነው። ቀልጃለሽ እንዴ? እና ደግሞ እኔ ቅድም ስለተዛባብኝ እንጂ ነገሮች ሁሉ እኔን ይቅርታ እንድትጠይቂኝ አልፈልግም። ችግርሽ እኮ ከልጁ ጋር ነው አይደለ? እሱን ነው ይቅርታ መጠየቅ ያለብሽ፣ እኔን እኮ አይደለም። እኔና አንቺ ምን የሚያገናኘን ነገር አለ? እኔና አንቺ መራገጥ ካለብን እንራገጣለን። አለቀ ደቀቀ። ልጅየው ግን የተከበረ ልጅ ነው። ስለዚህ ሶሻል ሚዲያም ላይ መጥፋት የለበትም። የብዙዎችን ልጆች እንባ አባሽ ነውና መከታችን፣ መካሪያችን፣ ተቆጫችን ስለሆነ ታላቅ ወንድማችን ስለሆነ በእንዳንቺ አይነቱ ደግሞ ስሙ እንደዚህ ተበላሽቶ ወንድማችን ጠፋል ፈለፈልግም። አሁን ጃጓር እንደው ማን ይሙት አንድ ሴት መታ ብታለቅስበት ተበደልኩ ብላ ሊሰማት ነው? ሊረዳት ነው? ሊያግዛት ነው? አያደርገውም። ከዚህ በኋላ አያደርገውም። ምክንያቱም ውለታውን አሳየሽው። በጣም ያመሰግንሻል ስላደረግሽው ነገር ሁሉ ማለት ነው። እና ደግሞ ውጭ ላይ ለምን እንደዚህ ይለኛል? እና እያጠፋሽ ማንም ሰው ጋር ሰላም ፍጠሪ ሲልሽ እኮ ላንቺ ብሎ ነው። እነዛንኞቹ ቪው ስላላቸው ተጠቃሚ ትሆኛለሽ፣ ትቀየሪያለሽ ምናምን ብሎ እኮ ስለ ህይወትሽ ስለሚያስብልሽ እኮ ነው። ስለ ነገሽ ስለሚጨነቅልሽ ነው። አንቺ እንጂ እሱን አተሽ የምትከስሪው እሱ አንቺንም እኔንም ማንንም የቲክቶክን ጌመር አቶ ምንም አይሆንም። እዚህ ጋር መጥቶ እኮ እኛ ጋር ኪሱን እህትዬው አይኔ ፍቅር ኪሱን ባዶ አድርጎ እንጂ እኮ ገንዘቡን አውጥቶ እንጂ የሚሄደው ገንዘብ ይዞ አይወጣም ከቲክቶክ እንደኛ የኔ እናት። እና ውለታው ይሄ አልነበረም። ለጃጓር ይሄ አይገባውም ነበር። ስላደረግሽው ነገር ሁሉ በጣም ያመሰግንሻል። ሌላ ምንም አልልሽም። ይቅርታ ጠየቅሽው አልጠየቅሽው ጉዳይ አይደለም እሱ። ተስማማችሁ? እኔ እኮ የማውቀውን ነገር ለሄለን ላስረዳት እንጂ የገባሁት ከአንቺ ጋር ችግር ኑሮብኝ አይደለም። ስንት ጊዜ ስትረግጭኝ፣ ስታሽማጭብኝ፣ እየሄድሽ ጌም ስጫወት ራሱ ስታስቀጪ ምናምን አንድ ቀን እቺ ብዬ ተናግሬሽ አላውቅም። ጃጓርን ስለማከብር ማዩርዬ ማይ ጊፍተር ቴንክ ዩ ሃፒ ኒው ይር ብለናል። ቴንክ ዩ እና ተረቱም አያስፈልግም። ሚስቴ የምታቀኝ ሰው አልክ ነው ምናምን የሁሉ ተረት ስለምን አስፈልግ? እና ደግሞ ማለት ነው ሀንዬ ቅድም የሆነ ነገር ስትልሽ ነበር
አሁን ለምሳሌ አንቺ አውሮፓ ሀገር ነው ያለሽው፣ የቀን ስራም ሊሆን ይችላል። ስራሽን ሰርተሽ መተሽ ሳላሽ ላይ እግርሽን አደራርበሽ ምናምን ቁጭ እስቲ ያለው ደስታ እረፍቱ ምናምን ስሜቱ እንዴት ነው? አረብ ሀገር የምንኖር ሰዎች እኮ አረብ ሀገር የሚሆን አሜሪካ የሚሆን ያው ነው ላለችው ነገር ነው። እርግጥ የትም ሀገር ሁኚ የትም ኑሪ ካልሰራሽ መኖር አትችይ። በዚህ አምናለሁ።